በዚህ ቪዲዮ ላይ ሌሊት ከጸለያችሁ በኋላ ሰይጣን ለምን እንደሚዋጋችሁ እነግራችኋለሁ። አብዛኛው ሰዎች ሌሊት ላይ ጸልየው ከዛ በኋላ ሲተኙ መጥፎ ነገሮችን ያያሉ እና ይሄ ምን ማለት እንደሆነና እንዴት ማስቆም እንደምንችል በዚህ ቪዲዮ ላይ አስተምራችኋለሁ። ስለዚህ ብዙዎቻችሁ መልስ ታገኙበታላችሁ። ሁላችሁም ይሄንን ቪዲዮ ላይክ አድርጋችሁ ጀምሩ። ላይክ ስታደርጉ YouTube ብዙዎች ጋር ስለሚያደርሰው ማለት ነው። የዚህ YouTube ቤተሰብ ያልሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ለማታውቁኝ የአገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንገባለን። ብዙ ሰዎች ይሄንን ጥያቄ እየጠየቁኝ ነው። በጣም የሚገርማችሁ ነገር አብዛኛው ሰው ሌሊት ፕሬይ ካደረገ በኋላ ሲተኛ ተቃራኒ ነገር ያያል። ሌሊት እንግዲህ ጸልዩዋል። ሌሊት 9 ሰዓት ተነስቶ በኃይል ጸልዩዋል። በሚገርም ሁኔታ ብዙ ነገሮችን እያስለቀቀ ፕሬይ አድርጓል። ነገር ግን ሲተኛ ደግሞ የሚያየው ነገር ፍጹም ከጸለየው ነገር ጋር ተቃራኒ የሆነ ማይጠበቅ ከጸለየ ሰው ማይጠበቅ ነገሮች ይመጣሉ። ለምን እንደዚህ ሰይጣን እንደሚያደርግ እነግራችኋለሁ። ከዛ በኋላ ደግሞ እንዴት እንደምትሰብሩት እነግራችኋለሁ። በጌታ ያልሆኑ ሰዎች ወደ ክርስቶስ ሲመጡ ወይም በጌታ ካመኑ በኋላ አይተውት የማያውቁትን መከራ ያያሉ። አይተውት የማያውቁትን ውጊያ ሰይጣን በከባድ ሁኔታ ይከፍትባቸዋል። ኢቭን ክርስትና ውስጥ መግባታቸው ልክ እስከማይመስላቸው ድረስ ከባድ የሆነ የአጋንንት ውጊያ ይመጣባቸዋል። እንዴ ክርስትና እኮ የሰላም ነው፣ ወደዚህ ክርስትና ውስጥ ገብቼ እንዴት ድሮ ያልነበረ ነገር በህይወቴ ላይ ይጀምራል፣ እንዴት እንደዚህ መንገዶች ሁሉ ይዘጋጉብኛል ብለው ጥያቄ ውስጥ ይገባሉ። ክርስትናን መጠየቅ ይጀምራሉ። በጣም የሚገርማችሁ ነገር ግን ምድር ላይ ያለው ሁለት መንግስት ብቻ ነው። አንደኛው መንግስት የብርሃን መንግስት ነው። ሁለተኛው መንግስት የጨለማ መንግስት ነው። ይህ በሲኦልም በሰማይም በምድር ላይም ያለ ብቸኛ ሁለት መንግስት ነው። ስለዚህ ልክ ጌታን ስታገኙ ወይም ደግሞ ክርስቲያን ስትሆኑ እያመለጣችሁ ያላችሁት ከጨለማው መንግስት ነው። በሁለት መንግስቶች መካከል ያለ ውጊያ ውስጥ ነው የምትገባው። ከዚህኛው ከጨለማው ዓለም ወጣ ወደ ብርሃኑ ዓለም ስትገባ ኦሬዲ የጨለማው ዓለም ጠላት ሆናል፣ ታርጌት ተደርጋል፣ ትኩረት ተደርጎባል። በጣም የሚገርማችሁ ነገር አንድ ቀን እንዲህ ብዬ ጠየቁ። ሁላችንም እናመስግን፣ በሰላም ስለዋልን በሰላም ስላደርን እግዚአብሔርን እንባርከው፣ እንደዚህ በሰላም መቆየት አንችልም ነበር ሲባል ሁሉም ሰው እኮ በሰላም ወጥቶ ይገባል። የኔን ልዩ ምን አደረገው? እንተናም በሰላም ወጥቶ ነው የገባው፣ ጎረቤቴም በሰላም ወጥቶ ነው የገባው፣ እኔን ምን ልዩ ያደረገኝና ላመሰግን ቻልኩኝ የሚለውን ነገር ስጠይቅ ገና ልጅ ነበርኩ በመንፈሳዊ ነገር። እግዚአብሔር በጣም የሚገርም ምላሽ ሰጠኝ። እንደዚህ ያለ ኢዮብ በሰላም ሲውልና የኢዮብ ጎረቤቶች በሰላም ሲውሉ አንድ አይደለም ማለት። ለምን ስለው የኢዮብ ጎረቤቶች በሰላም ይዋሉት ከሰይጣን ጋር ተስማምተው ነው። ነገር ግን ኢዮብ በሰላም ይዋለው ቅጥር ስለተቀጠረለት ነው አለን ጌታ። አያችሁ ሰይጣን ስላልፈለገው አይደለም ኢዮብ። ነገር ግን ኢዮብ በእግዚአብሔር ዘንድ ጥበቃ የተደረገለት የተከለለ እሱ ብቻ አይደለም፣ ንብረቱ፣ ሀብቱ፣ ልጆቹ ሁሉ የተከለሉለት ፐርሰን ነበር እንጂ ከሰይጣን ጋር ተስማምቶ አይደለም በሰላም ይሆነው። ለዛ ነው እኮ አይታችሁ ከሆነ ልክ እግዚአብሔር ለሰይጣን ሲፈቅድለት በአንድ ደቂቃ ውስጥ ያለውን ነገር ሁሉ ነው ያጠፋው። 10 ልጆቹን ገደለ፣ ንብረቱን አጠፋ በቅጽበት ማለት ነው። ሰይጣን እንደዚህ ነው እናንተ የሚፈልጋችሁ። አንድ ሰከንድ ቢሰጠው በህይወት አትኖሩ። ለምን ስትሉኝ ተንገብግቦ ነው የሚጠብቃችሁ ለማጥፋት። እናንተ ይህን ያክል ነው ሰይጣን የሚጠላችሁ። ከጨለማው ዓለም ወጥተ ወደ ብርሃኑ ዓለም ስትገባ 100% ጠላቱ እንደሆንክ ወቅ። ስለዚህ አንተን ለማጥፋት የቻለውን ያክል ሁሉ መሮጥ፣ መንቀሳቀስ፣ ነገሮችን መዘጋጋት ይጀምራል ማለት ነው። አንዳንድ ሰዎች ደግሞ በሚገርም ሁኔታ መጸለይ ሲጀምሩ በጣም መንፈሳዊ ሲሆኑ ከባባድ ውጊያ ይነሳባቸዋል። አይተውት የማያውቁት ነገር። ለምን ስትሉኝ ኦሬዲ እዛ ጋር መጀመሪያ የነበራችሁበት ዓለም ላይ ከሰይጣን ተስማምታችሁ ነበር። ከሰይጣን ጋር ሰይጣን ባይዘዌ የሚያያቸውና ትኩረት የሚያደርግባቸው ሰዎች እንዳሉ ማወቅ አለባችሁ። አንድ ቀን ቸርች ላይ የሆነ ምስክርነት ሰማሁ፣ በጣም ገረመኝ። እና ያቺ ሴት በጌታ አልነበረች እና እሷና እህቷ አሉ። ጠንቋይ ነች እናትየው። ከዛ በኋላ አጋንንቱ ሲመጣ በጭንቅላቷ ነው የሚያስቆማት ያቺን እናት ማለት ነው። በጣም የሚገርማችሁ አጋንንቱ ይፎክራል። አንቺን ነው መጠቀምብሽ፣ አንቺን ፈልግሻለሁ እያለ አንደኛዋን እህትየውን በጣም ይናገራታል ማለት ነው። እሱ አልፈልግም፣ እኔ እግዚአብሔርን ነው ማመልከው ትላለች። ጌታን አልተቀበለችም ነበር፣ ግን እግዚአብሔርን ነው ማመልከው፣ አልፈልግም፣ አልወደም ትላለች። ከዛ በኋላ ግን አንዷ እህቷ እባከኔ ላይ እረፍ እያለች ስትለምነው ምን እንዳላት ታውቃላችሁ? ጀርመን ሀገር የሆነ ዛፍ አለ፣ እሱን ታውቂዋለሽ አላት። አዎ አለችው። አንቺ ላይ ከማርፍ እዛስ ዛፍ ላይ ባርፍ ይሻለኛል አላት። አይታችኋል?
ሰይጣን ራሱ የሚፈልጋቸው ሰዎች አሉ። ከዛ በኋላ እቺ ሴት ጌታን ተቀበለች ማለት ነው። የትኛዋ አልፈልግም ስትል የነበረችው ጌታን አገኘች እና ስትመሰክር ነው የሰማሁት። በጣም ነው የደነቀኝ። ሰይጣን እንኳን አይኑን የሚጠልባቸው ሲሪየስሊ ትኩረት የሚያደርግባቸው ሰዎች አሉ። መጸለይ ስትጀምር ከእግዚአብሔር ጋር መጣበቅ ስትጀምር ሰይጣን ትኩረት ያደርግባል። ለምን ሲባል መንግስቱን ልታናውጥ እንደሆነ ስለሚያውቅ ማለት ነው። ስለዚህ አጋንንቶች እናንተን ለምንድነው የሚዋጓችሁ? መንፈሳዊ ስትሆኑ ለምንድነው በእግዚአብሔር ዘንድ በጣም ስትጸልዩ ፋይት የሚበዛባችሁ? የመጀመሪያው ነገር ምንድነው ስትሉኝ አስፈራርተው የምታረጉትን ነገር ለማስቆም። አንድ ልጅ ነበርና ቴሌግራም ላይ ገብቼ ላይቭ ላይ ጥያቄና መልስ እያደረገን እያለ እንደዚህ አለ። መጽሐፍ ቅዱስ አንብቤ ቀኑን ሙሉ የዋልክ ቀን ሌሊት ላይ መጥፎ ህልም ነው ማየው አለ። አንዲት ሴት ደግሞ እንደዚህ አለች። ቸርች የዋልኩ ቀን ሌሊት ላይ መጥፎ ህልም አያለው አለች። ከዛ በኋላ የመለስኩላቸው መልስ እንደዚህ ነው። መጽሐፍ ቅዱስ ማንበብህ አይደለም ስተቱ፣ ቸርች መሄድሽ ስተት ሊሆን አይችልም በፍጹም። ነገር ግን ሰይጣን ቸርች መሄዴ መጽሐፍ ቅዱስ ማንበቤ ልክ አይደለም ማለት ነው ብላችሁ መጽሐፍ ቅዱስ ማንበብ እንድትተው ወይም ደግሞ ፈርታችሁ መጽሐፍ ቅዱስ ሳነብ እኮ ነው እንደዚህ የሚሆንብኝ ብላችሁ መጽሐፍ ቅዱስ ማንበብ እንድታቆሙ። ከዛ ለልጁ መለስኩለት መልስ እንደዚህ ነው። ያንተ ጉዳይ ያለው መጽሐፍ ቅዱስ ላይ ነው ማለት ነው አልኩት። ለዛ ነው ሰይጣን ትኩረት አድርጎ የሚዋጋ። ነገር የሌለበት ቦታ ላይ ባይዘው ሰይጣን አይዋጋም፣ ጊዜ አያባክንም፣ በስትራቴጂ ነው ፋይት የሚያደርጋችሁ። ስለዚህ ሰይጣን እጅግ በጣም የሚዋጋችሁ ፓርት ካለ የናንተ ነገር በዛ በኩል አለ ማለት ነው። ሰይጣን ፈርቷል ማለት ነው። አይታችሁ ከሆነ ሰዎች እርስ በርስ ፋይት ሲያደርጉ እየሮጡ ይሄዱና በር ነው አይደለ ገብተው የሚዘጉት። ሰይጣን በር እየዘጋብ ነው ማለት ፈርቶሃል ማለት ነው፣ ደንግጦ ነው ማለት ነው። ስለዚህ ነገሮቻችሁ ሲቆላለፉ ምንድነው ካላችሁኝ ሰይጣን ያንን ነገር እንድታቆሙና ተስፋ እንድትቆርጡ ወይም ደግሞ በሚያሳያችሁ ነገር አስፈራርቷችሁ ያንን ነገር እንድትተው ጥረት እያደረገ ነው ማለት ነው። ለምንድነው መሰላችሁ? እኔ መጽሐፍ ቅዱስን ማንበብ የጀመርኩ ጊዜ ላይ ሰይጣን አይምሮዬን እጅግ በጣም ፋይት ያደርገኝ ነበር። ወይም ደግሞ አዲስ ክርስቲያን እያለሁ በጣም ነበር የሚዋጋኝ አይምሮዬን። በሰዎች መካከል ቁጭ ብዬ መንገድ ላይ እየሄድኩኝ በቃ ከቁጥጥር ውጭ የሆነ ሐሳብ ይመጣብኛል። ያ ሐሳብ ምንድነው? መጽሐፍ ቅዱስ እውነት ባይሆንስ ሰው እኮ ነው የጻፈው እንዴት ታምናለህ እያለ ሰይጣን የሌላ አይምሮዬን ፋይት ያደርገኝ ነበር። በጣም የሚገርማችሁ ነገር ለካ እንደዚህ አይነት ታላቅ የእግዚአብሔር ቃል አስተማሪ እንደመሆን ያቅ ስለነበረ ነው። የኔ ጉዳይ ያለው እዛ ጋር ስለነበረ ፋይት ያደርገኝ ነበር። ስለዚህ ፋይት የሚያደርጋችሁ ሰይጣን ጉዳያችሁ ባለበት ቦታ ላይ ነው ማለት ነው። ከዛ ግን ተሸነፈ። ይኸው እንደምታዩት እግዚአብሔርን ቃል በሚዲያም ላይ ባገኘሁት አጋጣሚና በሚሄድበት ስፍራ ሁሉ ላይ እግዚአብሔርን ቃል ማስተማርና መናገር ጀመርኩ ማለት ነው። እንደዚህ ፋይት ሲያደርጋችሁ ማድረግ ያለባችሁ ምንድነው ሲባል አጥብቃችሁ የምታረጉትን ነገር ቀጥሉ፣ ጸልዩ፣ አንብቡ፣ መጽሐፍ ቅዱስ ይባስባችሁ፣ ጨምሩት። ያን ጊዜ ሰይጣን ተስፋ ቆርጦ ጥሏቸው ይሄዳል። ለምን ሲባል እነዚህ ሰዎች ማስፈራሪያ ምንም አልመሰላቸውም። ሊያቆሙ እንደማይችሉ እንደውም እየባሰባችሁ እንደሆነ ሲገባው አቅም ያጣና ጥሏችሁ እንደሚሄድ ልታውቁ ያስፈልጋችኋል። ሁለተኛ ደግሞ ለምንድነው ጸልዬ ስተኛ መጥፎ ነገር ማየው ካላችሁኝ ሰይጣን ይወላችሁ መጥፎ ህልም በሚያሳያችሁ ሰዓት አንድ እቅድ አለው። ብዙ ሰዎች መጥፎ ህልም ካዩ በኋላ ሲነሱ እጅግ በጣም ይረበሻሉ። ቀኑን ሙሉ ራሳቸውን አሟቸው ደብሯቸው ይውላሉ። ለምንድነው እንደዚህ የሚሆነው ካላችሁኝ ኦሬዲ ሰይጣን ሐሳቡን ለማሳካት በር ያስከፈታችሁ። መጽሐፍ ቅዱስ ሲናገር እንዲል ተቆጡ ኃጢያትንም አታድርጉ፣ በቁጣችሁም ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት ይላል። በእንግሊዝኛው ስታነቡት give no ground to the devil ነው። ለሰይጣን ስፍራ አትስጡት ማለት ነው። አያችሁ በህይወታችሁ ላይ ሰይጣን ሁሉ ጊዜ ስፍራን ይፈልጋል ማለት ነው። ስፍራ እንዲያገኝ የሚረዳውን ማንኛውንም አጋጣሚ ይጠቀማል። ለምሳሌ መጥፎውን መካያችሁ በኋላ ጧት ስትነሱ መጨነቅ ትጀምራላችሁ፣ መፍራት ትጀምራላችሁ። ፍርሃትና ጭንቀት ለዲያብሎስ የሚቆምበት ቦታና ስፍራ ነው። ስለዚህ በህይወታችሁ ላይ ጭንቀትና ፍርሃት ካለ ያንን ያያችሁትን ህልም ለማድረግ ሰይጣን በእናንተ ህይወት ላይ ስፍራ ያገኛል ማለት ነው። ምንም አይነት መጥፎ ህልም ብታዩ ጧት ስትነሱ በእምነት መንፈስ ሆናችሁ ተነሱ እንጂ በጭንቀትና በፍርሃት መንፈስ አትሁኑ። ለምን? ህልሙ አካል እንዲለብስ ምክንያት ስለሚሆን ማለት ነው። ሁሉ ጊዜ ምንም አይነት ህልም ባይ ስነሳ በደስታና እግዚአብሔርን በማመን ውስጥ ነው የምነሳው። ህልሙን ግን እቃወመዋለሁ፣ ፋይት አደርገዋለሁ። ከዛ በኋላ በእግዚአብሔር ዘንድ ያንን ነገር አቀርበዋለሁ እንጂ እየተንቀጠቀጥኩ እየፈራው ለሰይጣን ህልሙን እንዲፈጽመው
ቦታ አልሰጠው። ሶስተኛው ደግሞ ምንድነው? ደረጃችሁ ስለጨመረ። አያችሁ መንፈሳዊ ዓለም ላይ ደረጃችሁ ሲጨምር ተራ ከሚባለው አጋንንት ጋር አይደለም የምትጋጠሙት። አንዳንድ ሰዎች መንፈሳዊ ዓለም ላይ ገና ሌቭላቸው ገና የሆኑ ሰዎችን ሰይጣን በትንሽዬ ነገር ነው ራስ መታት የሚያስይዛቸው። ትንሽዬ ነገር ያነሳና ይዞርባቸዋል፣ ይናደዳሉ፣ ብዙ አይነት ኃጢያት ውስጥ ይገባሉ። ነገር ግን መንፈሳዊ ዓለም ላይ ኃይለኛ እየሆንክና ብርቱ እየሆንክ በመጣ ቁጥር ሰይጣን በእንደዚህ አይነት ትናንሽ ነገር አይደለም ፋይት የሚያደርግ፣ በአካል ነው የሚመጣው። አይናችሁ ማየት የጀመረ ሰዓት መንፈሳዊ ዓለም ላይ ባይዘው ሰይጣን እንደምታውት ስለሚያቅ በአካል ነው የሚመጣው። አይኑ ግን መንፈሳዊ ዓለም ላይ የማያይ ሰውን ሰይጣን በአካል አይመጣም። ለምን ካላችሁኝ ኦሬዲ እንደማያየው እርግጠኛ ስለሆነ ሊያስፈራሩ አይችልም። ነገር ግን መንፈሳዊ ዓለም ላይ በኃይል መንቀሳቀስ ሲጀምሩ አጋንንት ፊት ለፊት መምጣት ይጀምራል። ታላላቅ የእግዚአብሔር ሰዎች የሚባሉ ሰዎች ጋር የሰይጣን ውጊያ የሚጣፋ እንዳይመስላችሁ። ብዙ ጊዜ የምታስቡት በጣም መንፈሳዊ በሆንኩ ቁጥር ሰይጣን በፍጹም አይዋጋኝም ብላችሁ ታስባላችሁ። ነገር ግን ልንገራችሁ እጅግ በጣም ብርቱ ውጊያ ያለባቸው ታላላቅ ቦታ ላይ ተቀመጡ የእግዚአብሔር ሰዎች ናቸው ወይም ደግሞ መንፈሳዊ ሰዎች ናቸው። ስለዚህ ሰይጣን እንደቀልድ አያያችሁም። ለምን? ደረጃችሁ ጨምሯል። አያችሁ ኢየሱስ ሲወለድ ትዝ ይላችኋል። ንጉስ ስለነበረ ኢየሱስ በጣም የሚገርመው የደነገጠው ተራ ወታደር አይደለም። ሄሮድስ የሚባል የሀገር ንጉስ ነው። እናንተ ውስጥ ያለው ግሬስ ትልልቆችን ያስደነግጣል። አጋንንቶቹም ደረጃቸው ይጨምራል። ኤፌሶን 6 ላይ ታችሁ ከሆነ ውጊያችን ከደምና ከስጋ ጋር አይደለም ብሎ የአጋንንቶችን ደረጃ ሲጠቅስ ታያላችሁ። አጋንንቶቹ የሚመደቡት እንደ ኃይላችሁ መጠን፣ ኃይላችሁ በጨመረ ቁጥር ፓወርፉል የሆነ አጋንንት በእናንተ ህይወት ላይ ይመደባል ማለት ነው። በዚህ ሰዓት ምንድነው ማድረግ ያለብኝ ካላችሁ መንፈሳዊ ዓለም ላይ እጅግ በጣም መዋጋት ፋይት ማድረግና ነገሮችን ድል ማድረግ ከእግዚአብሔር ጋር ደግሞ አብዝታችሁ መጣበቅ ይኖርባችኋል። ለምን ከተባለ ትንሽዬ ከደከማችሁ ሰይጣን ሊበቀላችሁ ተዘጋጅቷል። ስለዚህ መቼም ቢሆን እንዳደክሙ መንፈሳዊ ዓለም ላይ እጅግ ብርቱ ሆናችሁ በኢየሱስ ተሸፍናችሁ መቀጠላችሁን እንዳትረሱ። ስለዚህ ጌታን መቀበል የምትፈልጉ ሰዎች ይህንን ጸሎት አብራችሁን ትጸልያላችሁ። ከዛ በኋላ መጨረሻ ላይ ያስቀመጥኩላችሁ ስልክ አለ። በዛ ጌታን ተቀብዬ ነው እንድታስተምረኝ ፈልጋለሁ ያላችሁ ቴክስት ትጽፉልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ። መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ስራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የህይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን እድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 9996 42 ተባረኩ። ተባርካችኋል። ይህንን ቪዲዮ እዚህ ጋር ያሉትን እያያችሁ ለብዙዎች ይህንን ቪዲዮ ደግሞ ሼር እያደረጋችሁ በረከት እንድትሆኑ አሳስባችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ሰላም ለእናንተ ይሁን። ሻሎም